እንግሊዝኛ ለመናገር ስትሞክሩ መጀመሪያ ሐሳባችሁን በአማርኛ አስባችሁት እንደን ወደ እንግሊዝኛ ቀይራችሁ ለመናገር ትቸገራላችሁ። ስፔሻሊ ደግሞ በእንግሊዝኛ ዋርታዋችሁ ምላሽ ለመስጠት ስትሞክሩ ቃላቶቹን ፈልጋችሁ ገጣጥማችሁ እስክታወሩ ጊዜ ይወስድባችኋል። ዌል ላኪ ፎር ዩ ዛሬ ይህንን ችግር ለአንዴና ለመጨረሻ ጊዜ የምትፈቱበትን ሚስጥር ይዤላችሁ መጥቻለሁ። ዛሬ እንደምንማረው ቲንኪንግ ኢን እንግሊሽ ወይም በእንግሊዝኛ ማሰብ የምትጀምሩባቸውን 5 ቀላል ስቴፕ ይዤላችሁ መጥቻለሁ። So if you guys are really interested to speak like the native speakers, you have to stop being a translator and be an actual speaker. So ከተርጓሚ ወደ ተናጋሪ እንዴት ተሸጋገራላችሁ የሚለውን ነው ማስተምራችሁ። This is English with Sophie. የኔ ስም ሶፋኒት ነው። If you guys are ready, let's dive in. የመጀመሪያ ሚስጥር ምንድነው? the labeling method ይባላል። በአካባቢያችሁ ያሉትን ነገሮች በአማርኛ መጥራት አቁሙ። ኦኬ ሌብሊንግ ማለት ስያሜ መስጠት ማለት ነው። በአካባቢያችሁ የምታዩቸውን እቃዎች ምናምን ሌብል ስታረጉ ወይም ስም ስትሰጡ ምን ታረጉታላችሁ? በእንግሊዝኛ ታረጉታላችሁ ማለት ነው። you have to introduce every single thing that you see around you to your brain in English. ኦኬ አእምሯችሁ ቀጥታ ነገሮችን ሳይ በእንግሊዝኛ ስማቸውን እንዲያውቅ እያረዳችሁት ነው። ይሄ ደግሞ ምን ያደርጋል? ኢነር ቮይሳችሁ ወይም ውስጣችሁ ያለውን ድምፅ በእንግሊዝኛ እንዲያስብ ወይም በእንግሊዝኛ እንዲያረገው ያረግላችኋል ማለት ነው። ለምሳሌ እኔ አካባቢ ምን ይታየኛል? ኖትቡክ አለ፣ ስልክ አለ፣ እስክርቢቶ አለ፣ ጠረጴዛና ቼር አለ አይደለ? እንዴት አድርጌ ነው ስያሜ የምሰጠው ወይም ጭንቅላቴን የማስተዋውቀው? this is a pen አይደለ? and this is a notebook, this is a phone, this is a table, and this is a chair. እንዲህ ብላችሁ ስያሜውን ካስተዋወቃችሁት ኔክስት ታይም ጭንቅላታችሁ እነዚህን እቃዎች ባየ ቁጥር ቀጥታ በእንግሊዝኛ ይጠራላችኋል ማለት ነው። ቀላል ይመስላል፣ ነገር ግን ትልቅ ውጤት የሚያመጣ ስቴፕ ነው ማለት ነው። ሁለተኛው stop using the Amharic dictionary. አይ ነው የአማርኛ ዲክሽነሪ መጠቀም አቁሙ እያልኳችሁ ነው። እንዴ ታዲያ ምን እንጠቀም? ቃላቶችን በምን እንፍታቸው ብላችሁ ጥያቄ እንደምትፈጥሩ አውቃለሁ። hear me out. በጣም ከባድ የሚመስል ነገር ግን ቀላል ነገር ልንገራችሁ። use flashcards ወይም images ፍላሽ ካርዶች ወይም ምስሎች ተጠቀሙ። you see ጭንቅላታችሁ it is so sharp that it takes pictures. ለሚያየው ነገር በሙሉ ፎቶ ያነሳል ጭንቅላታችን ማለት ነው። ስለዚህ ቃል በቃል ከመተርጎም ይልቅ ፎቶ ካያችሁ ወይም ምስል ካያችሁ ጭንቅላታችሁ አይረሳም ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው? rather than using dictionary, use flashcards. እሺ አንድ ኤግዛምፕል ልስጣችሁ። ለምሳሌ ፍራጃይል የሚለውን ቃል መተርጎም ፈለጋችሁ እንበል። ፍራጃይል ማለት ምንድነው የሚለውን ቀጥታ ሂዳችሁ ትራንስሌት ከምታደርጉት ፎቶ ፈልጉለት። ለምሳሌ የምትጠቀሙት ቱል ጉግል ከሆነ ጉግል ሰርች ባር ጋር ሂዳችሁ ተጽፉና የሚያመጣላችሁ ምስል ጋር ሂዱ። ይሄንን ምስል አመጣላችሁ እንበል። እዚህ ምስል ጋር ምን ይታያችኋል? የሚሰበር ነገር አይደለ? ፍራጃይል ማለት ኢዝሊ ብሬክ የሚደረግ ነገር ወይ የሚሰበር ነገር ነው የሚለውን ነገር ጭንቅላታችሁ ይይዝላችኋል። ኔክስት ታይም መስታወት ስታዩ ወይ ብርጭቆ ስታዩ ወይ የሚሰበር ነገር ስታዩ these things are fragile የሚለውን ነገር ቀጥታ ያስብላችኋል ማለት ነው። ከዛሬ ቀን ጀምራችሁ መዝገበ ቃል መጠቀም የምታቆሙ ከሆነ ኮሜንት ሴክሽን ላይ no more dictionary ያላችሁ ጻፉልኝ። ሶስተኛው ምንድነው? በሎጂክ ጋፕ ነው። አሁን እዚህ ጋር በጣም ትልቅ ነጥብ ነው። የዚህ ቪዲዮ ዓላማ እዚህ ጋር ነው ያለው። የአማርኛና የእንግሊዝኛ አወቃቀር ሎጂኩ የተለያየ ነው። if you guys are using the Amharic logic የምትናገሩት ስቴትመንት ወይም የምታወሩት ነገር ሊትራሊ ልክ አይደለም። ለምሳሌ እኔ እራት እየበላው ነው ማለት ፈለጋችሁ እንበል። የአማርኛ ሎጂክ ተጠቅመን የምንሰራው አረፍተ ነገር እንዴት ነው? እኔ አይ ነው፣ እራት ዲነር ነው፣ እየበላው ኢቲንግ ነው ማለት ደግሞ አም ነው። ይሄንንም ካወቃችሁት ነው ምን ትላላችሁ? አይ ዲነር ኢቲንግ አም ትላላችሁ ማለት ነው። እንደዛ አይነት ትራንስሌሽን ደግሞ የለም። ትክክለኛው ምንድነው ካላችሁ አይ አም ኢቲንግ ዲነር ነው። አይ አም ኢቲንግ ዲነር ለማለት ፈልጋችሁ ምን እያላችሁ ነው? አይ ዲነር ኢቲንግ አም እያላችሁ ነው። which is ከነማይገናኝ ነገር። ጭንቅላታችሁ በእንግሊዝኛ ማሰብ እንዲጀምርላችሁ ከፈለጋችሁ የአማርኛ ሎጂክ ትታችሁ የእንግሊዝኛ ሎጂክ መጠቀም ይኖርባችኋል ማለት ነው። ይሄ ትልቅ ነገር ነው። በደንብ አድርጋችሁ ፎከስ አድርጉበት። አራተኛው ምንድነው? learn phrases not words. ይሄ የአብዛኛው ተማሪ ችግር እዚህ ጋር ነው።
ቃላቶችን ነጣጥሎ ማጥናት ማለት ነው። ጭንቅላታችሁ ቃላቶችን ነጣጥላችሁ ካስጠናችሁት ነጣጥሎ ነው የሚይዝላችሁ። ለምሳሌ አይ ዋንት ቱ ጎ ሲባል ሰማችሁ፣ ዲፋይን ማድረግ ፈለጋችሁ። አይ እኔ፣ ዋንት መፈለግ፣ ቱ ወደ ወይም ለማለት ነው፣ ጎ ደግሞ መሄድ። ስትተረጉሙት እኔ መፈለግ ወደ ወይም ለመሄድ እንደዚህ አይነት ትራንዚሽን አለ፣ ታውቁታላችሁ እንደሌለ። ኢንስቴድ ኦፍ ቃል በቃል ዲፋይን ከማድረግ ይልቅ በኤክስፕሬሽን እንክፈለው። አይ ዋንቱ የምትለዋ ለብቻዋ፣ ጎ ደግሞ ለብቻው። አይ ዋንቱ ማለት እፈልጋለሁ ማለት ነው። እሺ ምን ማድረግ የምፈልገው? መሄድ። አይ ዋንት ጎ። አያችሁ፣ መሄድ እፈልጋለሁ። እሺ መጠጣት የምፈልገው? አይ ዋንት ድሪንክ። እሺ መተኛት የምፈልገው? አይ ዋንት ስሊፕ። አያችሁ፣ አይ ዋንት ዱ ሳምቲንግ፣ አይ ዋንት የሆነ ነገር። ስለዚህ ኤክስፕሬሽኖችን ስትይዙ ነው እንጂ ትክክለኛ እንግሊዝኛ የምታወሩት ሳታስቡትም በትክክል የምታወሩት። ቃል በቃል ከተረጎማችሁት ወይም ቃል በቃል ከያዛችሁት በምታወሩበት ሰዓት ቃል መፈለግ ይጀምራል ጭንቅላታችሁ። በዛን ሰዓት ጊዜ ወስድባችኋል፣ ትክክልም አይደለም ማለት ነው። ስለዚህ ዶንት ስቴዲ ወርድስ ዩ ሃቭ ቱ ስቴዲ ፍሬዝስ። የመጨረሻው ምንድን ነው? በ3 ሚኒትስ ሩቲን ነው፣ የ3 ደቂቃ ሩቲን። ለ3 ደቂቃ የምታደርጉትን ነገር ዝም ብላችሁ በእንግሊዝኛ ተናገሩ፣ ለራሳችሁ አውሩት። ውስጣችን ምን አለ? ኢነር ቮይስ አለ። አብዛኛዎቻችን ውስጣችን ያለው ድምፅ ያወራል አይደለም? እኛ አፋችን ባይንቀሳቀስም ውስጣችን ያለው ቮይስ ብዙ ጊዜ ያወራል። አወር ኢነር ቮይስ ይባላል እሱ። ኢነር ቮይሳችሁ በእንግሊዝኛ እንዲሆን ከፈለጋችሁ የምታደርጉትን ነገር ኦን ፐርፐስ በእንግሊዝኛ ንገሩት። ለምሳሌ ጠዋት ተነስቼ የማደርጋቸው ሩቲኖቼን ኦን ደ ስፖት ሆኜ እነግረዋለሁ። ኦኬ ጸሎት እያደረኩኝ ነው። አይ አም ፕሬይንግ። ቁርሴን እየበላው ነው። አይ አም ኢቲንግ ማይ ብሬክፋስት። ኦኬ ፊቴን እየታጠብኩኝ ነው። አም ዋሽንግ ማይ ፌስ። እሺ ምን እያደረኩ ነው? መጸዳጃ እየተጠቀምኩኝ ነው። መጸዳጃ ቤት እየተጠቀምኩኝ ነው። ምረምለው አይ አም ዩዚንግ ደ ባትሩም። በዛን ሰዓት ኦን ፐርፐስ ጭንቅላታችሁን እንዲህ ስታስታውሱት ሳታስቡት ኢን ኖ ታይም ምን ያደርግላቸዋል? በእንግሊዝኛ እያሰበ በእንግሊዝኛ እያዋራችሁ ታገኙታላችሁ ማለት ነው። ጋይስ ለዛሬ ቀን ያዘጋጀውላችሁ ይህንን ይመስላል። ከ5ቶቹ ቲፖች የቱ ነው ለእናንተ በጣም የጠቀማችሁ? ኮሜንት ሴክሽን ላይ ያሳውቁኝ። if you guys are really interested to improve your English እንደ ፈረንጆች መናገር ከፈለጋችሁ this is the right channel for you። በአካልም በኦንላይንም መማር ትችላላችሁ። በአካል መገናኛና አያት እንገኛለን። ኦንላይን ክላስ ለመውሰድ በማስቀምጥላችሁ ስልክ ቁጥር ደውሉልኝ። I'm really happy that you guys watch this video until this time. ይሄ ቪዲዮ ተመችቷችኋል ማለት ነው። give us a thumbs up, like አድርጉ። ይሄ ቪዲዮ የእናንተ ላይክ ለኛ ብርታት ነው። I'll see you guys on the next video. Have a good one.